ኤርሜት አለ እንዴ? አረ ኤርሜ የለም ጋይስ። እኔ እኮ አሁን ማታ መግባት ምን ያህል እንደታመ ደግሞ እናቴ ትሙት መቼ ዕለት ሳወራ ድምፅ ተዘግቷልና ያለቀስኩ መስሏታል ፊንገር ሰሞኑን። አረ እኔ ጉንፋን ይዞኝ እኔ እናት ጠላት ያልቅስ። ሙዚቃውን አጨብጫቢ ነኝ እና ደግሞ የመጨረሻ ረስቼው በሆነ ወቅት ላይ ጠላትና ወዳጆቻችሁን ትለዩበታላችሁ። አትጠይቋቸው፣ ግን እንዳትጠይቋቸው። እኔ ተማርኩት። እኔ አሁን የሆነ ጊዜ ሰው የሆነ ነገር ሳይል ሄጄ ጠይቃለሁ። እንዲህ ተደርጎ እንደዚህ ተደርጎብኝ ለእኔ እንደዚህ ሳትሆኑ ምናምን ነው የምለው ማለት ነው። አረ ዋንትያ እና እኔ አንድ ተጠቂ ነገር ሳቄ መጣመ ቤቴን እንዲህ እንደጋገፍ እንጂ ዘንድሮም አልተቻለም። ወይኔ እናቴ ሳቄ መጣ። ዋንትያ የኔ ፍቅር እንዲህ እንደጋገፍ እንጂ የኔ እናት ማርያምን ልጆቹ እኮ መከራቸውን አዩ። አያስፈልግም። ቴንክ የኔ ፍቅር። እኔ አይገባኝም። እኔ አትሊስት ምላስ አለኝ። እኔ እኮ ቅድም ያልኳችሁ እኮ ሄድን ነው። እነዚህ ትንንሽ ልጆች መመለስ አይችሉም፣ መጋፈጥ አይችሉም ምናምን ላይ እኔ አትሊስት አፍ አለኝ። ውስጤ እኮ ሳይሰማኝ ቀርቶ እኮ አይደለም እንዴ። ሰው ነኝ እኮ። እምባዬ ይመጣል፣ ይሰማኛል፣ እናደዳለሁ፣ ስልኬን ዘግቼ ላለቅስ እችላለሁ፣ አዝናለሁ እኮ ምናምን። አትሊስት ግን ምላስ አለኝ። ገባችሁ? የማይሞት ምላስ አለኝ። አሁን እኔ ፊንገር ጠብቂ የሳምንቱን እመልስልሻለሁ አለች አይደል? ሌላ ሰው ቢሆኑ ዝም ነው የሚሉት ጋይስ። ገባችሁ? አይኑ አውቃለሁ፣ ዝም ነው የሚሉት። ቤታ ግን እመልስልሻለሁ አለችኝ። ምንድነው አሁን ቀጣይ ስቴፕ የማደርገው? ዩቲዩብ እጀምራለሁ። አነቃችኝ። ተረዳችሁኝ ማሮቼ? ዩቲዩብ እጀምራለሁ አሁን ነገር። እሷ ጠዋት ትመልስልኛለች። ማታ እኔ ዩቲዩብ ላይ ቪዲዮውን ድምጿን እያሰማው ምላሽ እሰጣለሁ። በጠዋቱ እፖስተዋለሁ። እንደዚህ እያደረግን እንቀጥላለን። አትሊስት እኔ ምላስ አለኝ። ገባችሁ? ምላሳችሁም ይጠቅማችኋል። እና እነሱ እናቴን እንሳኝ ያሳዝኑኛል። ላይክ አይ ዶንት ኖ። እኔ ሁሌ እኮ ነው የምላችሁ፣ ሁሌ ኢትዮጵያ ያሉ ጌመሮች ክርስቶስን በጣም ነው የሚያሳዝኑኝ። መመለስ አይችሉም። በቃ መመለስ አይችሉም። አንዳንዶቹ አንደርስታንድ ለጃኒ ያልቆሙላት፣ አንዳንዶቹ ለምን እንደሆነ አውቃለሁ። ምክንያቱም አስቡትኝ ለጃኒ አይዞሽ የሆነ ነገር ብለው ቢመልሱ አጅሪቷ ቂም ትይዝና የሆነ ስለ እናንተም ገመና አለኝ ብላ ደግሞ ሌላ ድራማ ታመጣባቸዋለች። ያንን ፍራቻ አይገቡበትም። ሁሉም ለህይወቱ ነው። ቀድሞ ራስን አድን ነው ለምናምን እንደሚባለው ነው። ሰው ሁሉም ይፈራሉ፣ አድበው ይቀመጣሉ። ለዛ ነው አንዳንዶች ቲክቶከሮች እኔ አልፈርድባቸውም። ባለፈው አይታችኋል አይደል? ፊንገር ገና ምንም ሳይል ናሆም ፎንቴን እንዴት እንዳደረገችው በቃ እንደዛ ነው የሚያደርጓቸው። ስለዚህ አፋቸውን ስትጸጥ ነው የሚሉት። በጥብጠሽ ጠጪው ውዴ። ባርሳ ነው ባርሳ። በጥብጠሽ ጠጪው በኩባያ መልክ የኔ እናት። በጥብጠሽ በኩባያ ጠጪው እሺ። አሁን የጻፍሽውን ቃል በኩባያ ጠጪው እያንፈቀፈቅሽ። ቴንክ ዩ ቬሪ ማች ቤታ። አንድ ብር አለ ከፈለሽ። እኔ እፈራለሁ ስለማፈር እናንተን ድምፄን ቀይሬ እንትን ብል ይሻለኛል። አይ እኔ እፈራለሁ። ቴንክ ዩ ጊፍት ጋላሪ የምትሞሉ። ማታ እኮ ስራዬን ተዘናጋው። እግዚአብሔር ይመስገን 7 ላይ ደርሻለሁ። ቤታዬ ትንንሹን እንሙላለሽ ወይ እንዴ? ምን ጥያቄ አለው ውዴ? ምን ጥያቄ አለው? ወደ ስራዬ ልመለስ። ነገ ይቀጥላል። ምን ጥያቄ አለው? ትንንሹን እንሙላለሽ። አዎ ምን ጥያቄ አለው? ዜናዊትዬ በቃ ምን ጥያቄ አለው? ቤታዬ ኮፍያ ትንሿ አለች እንሙላለሽ ወይ? ሙይልኝ እንዴ ምን ይከፋሻል? ጌመር እስኪመጣ ትንንሹን ብትሞይልኝ 10 ብገባ ራሱ መልካም ነው። 10 ብገባ እኔ እፈራለሁ። 1 ብርን ጋይስ ልግባ። አንቺ ለቃቃም ዜድ ነይ ግቢ እንጫወት። እስኪ እንቀጣቀጥ። በጌም እንጫወት። አይ ትንንሿን ብትሞሉልኝ ብዬ እኮ ነው ማታ በጊዜ ባለመግባት። ሌላ ጊዜ ስመጣ ወይ አይሁን ይቅር። አይ ዋንትያ ደግሞ እንዳው ወይ ተኝተሽ ነው ዋንትዬ? ምን ነው ዱባይ ብርድ ነው እንዴ? ተኛሽ እንዴ ዋንትያ? በቃ የኔ እናት በቃ ደግሞ ከፈልሽና በቃ የቲክቶክ ከባድ ነው። እሺ ካልሽማ ይሁን፣ ግን በቃ የኔ እናት በቃ ከልጅም መውሰድ ግፍ ነው። በቃ እግዚአብሔርም ይቆጥርብኛል። ይበቃል ዋንትያ ይበቃል። እኔ እናት ይበቃል። ኧረ ይበቃል። ኧረ ጌታ ሆይ ይበቃል። እኔ እናት
ልጆች እኮ ሆደ ባሻ ናቸው እኮ ጋይስ። የሆነ ልጆች የህፃን ልብ ያላቸው ልጆች ሆደ ባሻ ይሄ የማይገናኝ ናቸው። አናሊቲክሱን አሁን አንዳንዴ ሳየው ፎቶ ቪዲዮ ለቅቄ አናሊቲክሱን ሳየው በአንድ ቪዲዮ 1000 2000 ምናምን ፎሎወር ይጨምራል። እየጨመረ ወዴት ነው የሚሄደው? ይሄ ነገር አልባረካልኝ ፎሎወሮች እያልኩኝ እኮ ነው። አንደኛ እሱም ነው ዲስከስ ያኔ ብቻ አይደለም ማለት ነው። ቪዲዮም ስላየሁ እናቴ ትምህርት ነው አይደለም። ልክ አይደለም ማለት ነው። ልክ አይደለም ባይዘ መቀነሱ እኮ አይደለም እኮ ደስ ያለኝ የኔ ብቻ አይደለም። አበሻ አወቅሽም ቤቱ ጎረቤት አይቶ የእነሱም ጠፍቷል። የስራ አይደለም ለለዝም ነው አይደለም። ግን ይሄ ልክ አይደለም በቃ ማለት ነው። አልጎሪዝሙ ነው እንጂ የምር አይደለም ማለት ነው። ተወግዘን አይደለም ማለት ነው። የምር ተጠልተን አይደለም ማለት ነው። እኔ እንዲቀንሱብኝ አያውቅም እንዴ! በጣም ነው የሚቀንሰው እና ስቲል እየቆመ አይደለም። ቪዲዮ ደግሞ ለራሱ ያጠፋብኛል ምናምን ኮሚኒቲ ጋይድላይን እንዲህ ቆሜ እንዲህ ሰርቼ ያጠፋዋል። መንዙማ ሰርቼ ይጠፋል። ግን የሆነ አፒል ስትይ አንደኛውን መልሰልኝ፣ አንደኛውን አልመለሰልኝም። አይ በጣም ቆልቶታል ቲክቶክን የምናስቡ እንደዚሁ። አሁን እኮ እንዲያየሁት እኮ ከ8 ስንት ነበርኩኝ? አሁን 853 ደረሰ። እንደ 900 ልደርስ የነበርኩ ሰው እኮ ነኝ። እግዚአብሔር ያሽቆልቁል አሚርና አመድ ላርግበት እንዲ እያልኩኝ ነው። እዛ ተጣጥቆ እንዲቀር እንጂ ሰው ደብረኸው ምናምናምን አይደለም። አልጎሪዝሙ ነው እኮ እንደዛ መስሎኝ እኔማ እንዴ ምን አጠፋው ደግሞ? አፌን ስከፍት አይታወቀኝም ብዬ ጌም እየተጫወትሽ ነበር። ገና መግባት እኮ ነው አሁን የገባው። ከዛ ምን እያደረገ ነው ስላቸው ዘም ሲሉ ሰላም ብዬ ልውጣ ብዬ ነው የገባሁት። ምንም እንዲሁ ድድ እያሰጠው ከፎሎወሮች ጋር አማልላቸዋላ። ይሄ ሸሚስን ከፋፍተው ነው እስካሁን አላየሁትም ነበር። አይገርምሽ? ዝንጀሮ በይኝ እኮ ፀጉር በፀጉር ነኝ እኮ እንዳለ እግዚአብሔር ሄሪ ፖተር እንኳን አሳይሽኝ። እንደውም ቆለፍ ላድርገው። ይሄን አሁን ተናደውብኛል። ምን አገባት ምናምን እያሉ ለምን አይዞሽ፣ አብዛኛው ወንድ ነው ባይዘ እኔ ጋ ያለው እንዳታስቢ። ለምን ያው ጨዋታ ምናምን ወንዱ አይደለ ቧልት ምናምን የሚወደው። የማያውቁኝን እንዲያውቁ አደረገልኝ። እኔ ቃላት የለኝም በእውነት። ብዙዎቹ አያውቁኝም። እንደነ ዶክተር ሀምዛ ሊያቀኝ ይችላል እሱ ስለሚያውቅ ትንሽ፣ ሌሎቹ አያውቁም። እንዳንቺ እንደነ ገሜ አንዳንድ ሰዎች፣ አንዳንዶቹ ግን በሚነገረው ነገር እውነት ሊመስላቸው ይችላል። እኔ ግን ከዛ የጸዳሁ ነኝ። ይሄ መድረክ ስላዘጋጀሽልኝ መርስዬ፣ አንቺ ደግሞ አውቃለሁ ምን ያህል እንደምወድሽ ታውቂያለሽ። ቤተሰቤ ነሽ። እኔ እና አንቺ ባዳ አይደለንም፣ ወይ በደዚህም አይደለም፣ በቲክቶክ ወይ በምናምን አይደለም። እኔ ለአንቺ ያለኝ ክብር አብዲ ታውቂያለሽ። ባለቤትሽ ያው የኔ ባለቤት እና አንቺ ባለቤት አንድ ናቸው። ምንም የማይናገሩ ሁሌ እኔና አንቺ እንኳን እናገራለን። ቀይ ካየን ቀይ፣ ጥቁር ካየን ጥቁር ስለምንል እና ለእናንተ ቤተሰብ ለልጆችሽም ለአንቺም ምግብ ቤት የመጣ ሰው ሂዱ ብዬ ወደ አንቺ ነው የምልከው እንዲያዩ። የኦሮሞ ምግብ አለ፣ የኦሮሞ ባህል እቃውን ፎቶ ተነስታችሁ ናርዶስን ይዣት ወጥቼ ከነ ባለቤቱ አብረን ተነስተን ሌሎችም ራሴም ጉቺም ደግሞ ስትነግረኝ በጣም ነው ደስ ያለኝ። ጉቺዬ በጣም ሂጂ፣ በጣም ጥሩ ሰው ናት፣ ጠንካራ የስራ ሰው፣ እኔ በጣም ነው የምወዳት እህቴ ናት ነው ያልኳት። እና እንዲህ አይነት ግንኙነት ያለውን ሰው እናንተ አንድ ነገር ቢሆን ሮጬ የምደርሰው እኔ ነኝ፣ ቤተሰቦቼ ስለሆናችሁ ነው። ግን እንዲህ አድርጎ የሌለውን ፖለቲካ ለመስራት ያደረገው ነገር ያው ብዙዎች እንዲያውቁ ስላደረገልኝ እግዚአብሔር ይመስገን። ሁሉ ነገር እንዳሉት የወረወረልኝ ድንጋይ ቤት እንድሰራበት እናንተን እንዳገኝ ስላደረገኝ እግዚአብሔር ይመስገን። በጣም በጣም አመሰግናችኋለሁ ዶክተር። እግዚአብሔር ያክብርልኝ። ጊዜህን ሰውተህ ለእኔ እዚህ መጥተህ እንደዚህ ስላደረግ እግዚአብሔር ያክብርልኝ። መጀመሪያ ስንት እንደለገስሽ የዛሬ ስንት ዓመት እና ትልቅ ሰው ነች እና እባካችሁ እንዋደድ፣ እንከባበር በህይወት እያለን ሁሉ
ነገር ያልቃል። ሁሉ ነገር አላፊ ጠፊ ነው። ፍቅር ካለ ግን ሁሉ ነገር አለ። ስፔሻሊ አረብ ሀገር ያላችሁ ሰዎች ተዋደዱ፣ ተፈላለጉ እርስ በርሳችሁ። በቃ እናንተ ናችሁ ለእርስ በርሳችሁ ወገን የምትሆኑ ደራሽ የምትሆኑና እንወዳችኋለን። ሳሪ በጣም ወድሻለሁ፣ አከብርሻለሁ። ሜርሲዬንም አደራ እህቴ በጣም ወድሻለሁ። እኔ እግዚአብሔር ያክብርልኝ። አትጥፊ፣ ደውይልኝ። እሺ እሺ ሜርሲዬ፣ በዚህ አጋጣሚ ወድሻለሁ። ሲንጃለ ዳሃረኮ ጀባቶ ቦሌቲኮ ናጀባዱ ጊፍቲኮ እሺ ላቭ ዩ ሶ ማች ጊፍቲኮ የሆነ ነገር ቅድም ሳራ ስትናገር የሆነ ነገር መጣልኝ። ታውቃላችሁ በዚህ ዘመን ቲክቶክ የሚባል ነገር ሲመጣ የምንመካከርበት ብዙ አብረን የምንሰራበት ብዙ የምንተጋገዝበት ነገር ሆኖ ሳለ አጠቃቀሙ ጠፍቶብን ተሳድበንና አዋርደን የምንነግስበት ዘመን ሆኗል። በእውነቴን ነው የምላችሁ። በቃ ማንነቱን የጣለ ሃይማኖት ያልወከለ ዘርን የማይወክል ኢትዮጵያዊነትን የሚባለውን ነገር የማይወክል ነገር አምጥተን ምንድነው ስድብ ክብር በሆነበት ሰዓት የሰደበና ያሸነፈ ተሳዳቢ አሸናፊ ሆኖ ነግሶ የሚታይበት ዝቅ ብሎ የሚሰራ ሰው ግን የሚዋረድበት ደረጃ ላይ ነው የደረስነው። እና እኔ ሁሌ ነው የማውግዘው እንደዚህ አይነት ነገርን አልወደውም። ለምን ብዙ እየሰራ ሰው ካለ አንድ ተናጋሪ መጥቶ ሙልጭ አርቆ ሰድቦት በቃ ልክ እንደ እንትን የበላይነትን ይዝና ይነግስበታል። ምላሱ ነው የሚፈራ። እዚህ ጋር ማናችንም ከማናችን እንትን የምንለው ምላስ አለን። ብልግና ስድድብ ለመሳደብ ብዙ ጊዜ ነው የምናገር። ባለጌና ባለጌ መሆን ብቻ ነው ያለብን። ባለጌና ባለጌ ሃይማኖቱን ያልጠበቀ ባህሉን ያላከበረ መውረድ ነው ያለብን። በቃ ለመዋረድ ደግሞ ይሄውና መድረክ በቃ በዚህ ሰዓት የሚነግሰው እኮ ነው ያልኳችሁ። በጣም ጎበዝ ምላስ ያለው ተሳዳቢ ማለት አራዳ ማለት ተሳዳቢ ነው ቲክቶክ ላይ በቃ የእውነት ትልልቆች የተዋረዱበት በጣም ብዙዎች ድርጅታቸውን ዘግተው ቤት የተቀመጡበት ልጆቻቸውን እስኪያፍሩበት ድረስ የሆነ ልጅ ኦቲዝም ከሆነ ተሰድቦ ልጆቻችን ተሸማቀን የምናስቀምጥበት በቃ ልጆቻችን ቆንጆ በቃ ልጅ መጥፎ የለው ልጆች እግዚአብሔር ስጦታዎች ናቸው አይደለ እንዴ? የሆነ ነገር ከሆነ ደጅ ማናወጣበት ልጆቻችን ማጌጫዎቻችን እየሆኑ እያለ መሰደቢያችን፣ ትዳራችን መሰደቢያ፣ ስራችን መሰደቢያ። በጣም በሚገርማችሁ ሁኔታ ሽሮ አንድ ጥብስ አንድ ክትፎ ስንት ነው የሚሸጠው? ጭስ ተብሎ እዛ ውስጥ እንደማንም ሰው ማጌጥ መሽተት ማማር ያለብን ሸተን ሽንኩርት ብለን ምን በምናመጣቸው ነገር እየተሰደብን ስንት ሰው ነው ከዛ ከቢዝነሱ ዛሬ ቤት ውስጥ ያለ? ስንት ሰው ነው በዚህ ስድብ ትዳሩን የፈታ? ስንት ሰው ነው ከቤተሰቡ ጋር የተጠራ? ስንት ሰው ነው ከጓደኞቹ ጋር ተዋርዶ እውነቱ የተደበቀበት በዚህ ሚዲያ ላይ? ስንት ሰው ነው ታውቃላችሁ? በጣም ብዙ ሰው። እኔ ሳራ አልሀበቻ የዛሬ ስንት ዓመት ነው ሳራዬ የነ ቢሊሴ ሰርክ 8 ዓመት። በዛ ሰዓት በወያኔ ሰዓት ወያኔና ኦሮሞ በማይዋደድበት ሰዓት እኔ ጩምቦ ጋግሬ ሳራ አልሀበሻ ቤት ጩምቦ መጥቶ ሳር መጥቶ ኡጋስኒ ጀፈጣ እውነቴን ነው የምላችሁ። ለምን እቺን እውነት ሳልናገር መውረድ አልፈልግም። የዛሬ 8 ዓመት የዛሬ 8 ዓመት ሌላ መንግስት ያለበት ዓመት ነው ማለት ነው አይደል እንዴ? እሱንም ማንቀራረብበት ሰዓት ነው። እንደዚህና እንደዚህ ተባብለን ሁላችን እንደ ድመትና እንደ አይጥ የምንጠባበቅበት ሰዓት። እውነታውን እወቁ። በዛ ሰዓት በልብሳችን አጌጠ አዳ ኦሮሞ ኬኛ ኡፈኔ ጨሌ ኬኛ ጎደኔ መርገ ቀበኔ ጩምቦ ጮሮርሳ አድርገን ጮሮርሳ የበላንበት ቤት ተደርጎ እልል ተብሎ የሰው ቤት ብርቅ በሆነበት ሰዓት የኦሮሞ ልጆች ነው ከሷ ቤት የወጡት ከሳሎ ምስክር ምናምን ካላችሁ እንትኗ ላይ ያለ ምንድነው እሱ ፎቶ ላይ ያለ ከታች ማለት ነው። ዛሬ የምሰራ እንትን አይደለም፣ ድራማ አይደለም።